እንግዲህ ተመልካቾቼ ዛሬ ደግሞ የምናየው ስለ ወደብ ጉዳይ ነው የሚሆነው። ኢትዮጵያ ለምንድን ነው ወደብን በራሷ ልጆች እንዳጣች እናያለን። እሱንም እንደሚከተለው እናያለን ማለት ነው። ስለዚህ ይሄኛው የሚጀምረው በሚኒሊክ ጊዜ ነው የሚጀምረው ማለት ነው። ያኔ ጣሊያኖች መጥቶ ኢትዮጵያን ሲወሩ አድዋ ላይ ሁሉም ኢትዮጵያዊ ሕዝብ ተሳትፎ ነበር። ኢትዮጵያ ያኔ ጣሊያንን አሸንፋ ስታስወጣ ብዙ ወታደር ብዙ ህዝብ ያጣችበት ቢሆንም ይህንን ድል ለአፍሪካም ለዓለምም ምሳሌ የሆነበት አድዋ ድል ነው። ይሄኛው ግን ከዛ ነው የሚጀምረው ማለት ነው። ከአድዋ ነው የሚጀምረው የአሰብ ጉዳይ እና የመጽዋ እና የኤርትራ ጉዳይ ማለት ነው። ይህኔ ከዛ ምን ያደርጋሉ? ምኒልክ ያኔ የኢትዮጵያን ህዝብ አሰባስቦ አድዋ ከተዋጉ በኋላ ምን ያደርጋሉ? ጣሊያንን ካስወጡ በኋላ ከኢትዮጵያ ሀገር ውስጥ መጥቶ ኢትዮጵያን ህዝብ አንድ አድርጎ ለመምራት አቅም አጡ። ይህን አቅም ሲያጡ ከዛ ምን ያደረጉ? ከጣሊያን ጋር አግሪመንት ላይ ደረሱ። ይሄ አግሪመንት ምንድን ነው? ሚኒሊክ በጣም ብልጥ ሰው ናቸው። ከዛ ምን ያደርጋሉ? ኤርትራን ቆርሶ ለጣሊያን ይሰጡና ከጣሊያን የሆነ ነገር ይወስዱና ከዛን ተመልሶ ምን ያደርጋሉ? ኢትዮጵያ ሞደርን አድርጎ ሊገዙት ይፈልጋሉ ማለት ነው። ይሄ ነው ከዛ የሚጀምረው ማለት ነው። ዜን ጣሊያን ምን እንደምታደርገው ኤርትራን ብቻ ቀኝ ግዛት ትገዛታለች ማለት ነው ለ60 ዓመታት ማለት ነው። ይህን ሲገዛ ትቆይና ጣሊያን ደግሞ በሁለተኛ ዓለም ጦርነት ላይ በጣም ብዙ ክሳራ ስለደረሰበት ይህንን ኤርትራን ምን ታደርጋለች? ለቃ ትወጣለች ማለት ነው። ከይህንን ጊዜ ይህንን ለቃ ስትወጣ ኢጣሊያን ከ60 ዓመታት በኋላ ማለት ነው። ከዛ ምን ይሆናለች? ኤርትራ አሁን ደግሞ ምንድን ነው ያለ ገዢ ሳይኖራት ትቆያለች። ከዛ በኋላ ምንድን ነው የሚሆነው? ይሄኛው ኃይለ ሥላሴ ምኒልክን በዚህ መሀል ላይ ይመጣል። ኃይለ ሥላሴ ሲመጣ ያኔ የኤርትራ ጣሊያን ለቃ ስለወጣች ምንድን ነው የተደረገው? ኃይለ ሥላሴ በጣም ተመክሮ ነበረ። ኤርትራ ያኔ ብቻዋን ስለሆነች ምንም መሪነት ሳይላት ይሄንን በጉልበት ለመያዝ ነው የሞከሩት ማለት ነው። ግን በጣም ምሁራን መክሮት ነበር ኃይለ ሥላሴ ማለት ነው በዲፕሎማሲ ወይ እንዲፈቱ ይሄንን የኤርትራ ጉዳይ ማለት ነው። ይሄኛው ግን ያኔ ምንድነው የተደረገው? አፄ ኃይለ ሥላሴ ስሜታዊና ስግብግብ ከመሆናቸው የተነሳ ምንድነው የተደረገው? የኤርትራ ምክር ቤት ፌዴሬሽንን በማፍረስ ኤርትራን ደግሞ በጉልበት ለመያዝ ሞከሩ ማለት ነው። ይህንን ደግሞ በአመፅ በጦርነት ለመያዝ ሲሞክሩ ይህንን ውጊያ ተደረገበት ማለት ነው። እንዲህ እንዳለ ከዛ ምንድን ነው ደርግ ይመጣል ማለት ነው። ሶሪ ደርግ ሲመጣ ደግሞ ምንድን ነው የሚያደርገው? ይሄኛው ደርግ ኢትዮጵያን ይገዛታል። ከዛ ደግሞ ኤርትራ አሁን ከኃይለሥላሴም ጀምሮ ከምኒልክ ጀምሮ ምንድን ነው አመፁ ስላለች ደርግም ደግሞ ኤርትራ ያኔ አመፅ ውስጥ እንዳለት ነው የተረከባት ማለት ነው። ይሄኛውም ደርጎ ምንድን ነው ያደረገው? ኤርትራን ምንድነው በጦርነት ለመያዝ ነው የሞከረው ማለት ነው። የኢትዮጵያ ሁሉንም ኃይል ማለት ደርግ ሲገዛ የነበረበት። ከዛ ምንድነው የተደረገው? እዚህ ጋር አሁን ጨዋታው ከዚህ ነው የሚጀምረው ማለት ነው። በጣም ድብቅ ስውር የሆነ ፖለቲካ ማለት ነው። ደርጉ ምን ያደርጋል? ይሄኛው ቲፒኤልኤፍ የምንለው እና ሻዕቢያ እና ወያኔ የምንላቸው ይሄኔ ደርግን ለመጣል ምንድነው የሚያደርጉት? ተስማምቶ በአንድ ምሽግ ይዋጉ ነበር ማለት ነው። አስቡ። ይህን ሲዋጉ በአንድ ምሽግ ሲዋጉ ደርግን ከኢትዮጵያ ሕዝብ ጋር ሆዶ ወያኔና ሻዕቢያ ይሄንን ደርግ ይጥላሉ ማለት ነው። ስጥሉ ከዛ ምንድን ነው የሚሆነው? እስካሁን ድረስ ደግሞ ምንድነው ኤርትራ የኢትዮጵያ አካል ናት ማለት ነው። ከዛን ምንድነው የተደረገ? ቲፒኤልኤፍ መጣ። ቲፒኤልኤፍ መጥቶ ኢትዮጵያ ውስጥ መጣ ከኤርትራ ጋር ተስማምቶ ኖራ። እነሱም ግን ኢንተርናሊ ያቀዱት እቅድ አለ፣ ግን ኤክስተርናሊም ይፋ የሆነም እቅድ አለ ማለት ነው። ከዛ በኋላ ቲፒኤልኤፍ መጣ ከኢትዮጵያ ህዝብ ጋር አንድ ሆና ኢህአዴግ የሚለውን ወሰነች ማለት ነው። ኢህአዴግ እዚህ ጋር ቲፒኤልኤፍ ከኢህአዴግ ጋር ስትሆን ግን ምንድነው ኤርትራን ወደዛ ነው ያደረጓት ማለት ነው። አሁን ኤርትራ የኢትዮጵያ ፓርቲ ናት። እንግዲህ ኢህአዴግ መጣ ማለት ነው። አሁን እኛም ባንደርስበትም ትንሽ ኢህአዴግ ምንድን ያደረገው የኤርትራን ጉዳይ ምንድነው በጣም አንገበገበ ማለት ነው። የኤርትራን ጉዳይ አሁን እዚህ ጋር ምንድነው ቲፒኤልኤፍ ከሻዕቢያ ጋር ተዋግቶ መጣ። ከዛ በኋላ ምንድነው የተደረገው? አሰብና መሰቦን ትቶ ኤርትራን ምን ያረጋታል መሰላችሁ?
እንትን ይሰጣታል። ይሄ ምንድነው ሪፈረንደም ኤርትራን ጠይቅ አድርጎ ለኤርትራ ምንም የኢንተርናሽናል ላው ሳያውቅ የኢንተርናሽናል ዩናይትድ ኔሽን ሳያውቅ አፍሪካ ዩኒየን ሳያውቅ ይሄኔ በእነ ጻድቃንና በእነ አቶ መለስ ዜናዊ ምን ይደረጋል? ኤርትራ ነፃ እንደሆነች ተደርጎ ይፈርምለታል ማለት ነው። እዚህ ጋር ደግሞ ማየት ያለብን አሁን ለምሳሌ ሶማሌላንድ ብንወስድ ሶማሌላንድ ከሶማሌ ጋር ናት እስካሁን ማለት ነው። ሶማሌላንድ ሀገር መሆን አትችልም፣ ግን ደግሞ ሶማሊያ እስከምትፈቅድላት ድረስ ማለት ነው። ኢንተርናሽናል ላው ነው ይህን የሚለው። ግን ደግሞ ምንድን ነው የተደረገው? እዚህ ጋር ቲፒኤልኤፍ ከያደገ ሆነ ኤርትራ ነፃ ሀገር እንደሆነች ከአንዳንድ ተፈረመለት ማለት ነው። ለምን አሰብና የመጽዋን ጥያቄ ሳይመለስ አገር ተሰጣት። ግን ደግሞ እነሱ ውስጥ ምድር የታቀደው ቲፒኤልኤፍ ከተሳካልን ከኢትዮጵያ ሕዝብ ጋር እንኖራለን ወይ ደግሞ ከኢትዮጵያ ሕዝብ ጋር እንቀጥላለን፣ ካልተሳካን ደግሞ መተን ኤርትራን በጦርነትም ወይ ደግሞ በዲፕሎማሲ አሸንፈናት ይህንን አሰብ ላይ ትግራይ ግሬት ትግራይ እንመሰረታለን ብል ነው ሀሳብ የሄዱት እነሱ ማለት ነው። ይሄንን ስለዚህ ምንድን የተደረጉት የ80 እና የ90 ሚሊዮን 100 ሚሊዮን ህዝብ ጥያቄ ትቶ የራሳቸውን ነው ያካሄዱት ማለት ነው። ይህንን ጥያቄ ከዛ ምንድነው የተደረገው? ለሻዕቢያ ተሰጣት። ኢትዮጵያ ደግሞ ምንድነው ወደብ አልባ ሆናለች ማለት ነው። ግን እዚህ ላይ ማወቅ ያለባቸው ለምንድን ነው ጦርነትም ከዛ በኋላ ከ1985 2 ዓመት ላይ ኤርትራ ኢትዮጵያ ዋገቻት። ኤርትራ ኢትዮጵያ ሲወቃት ያኔ ደግሞ ኢትዮጵያ በጣም አቅም ስለነበራት ወጋውን በማሸነፍ ኤርትራ ወደ አስመራ ድረስ ገብታት ነበረ ማለት ነው። ኤርትራን እስከዛ ስጋፋ ድረስ ኢትዮጵያ ምንድን ያደረገችው? ውጊያ የሚደረግበት ቦታ ሁለት ወሳኝ ቦታዎች ላይ ብቻ ነው። ምንድነው? ባድሜና ሽራሮ አካባቢ ላይ ብቻ ነው፣ ባድሜ ላይ ብቻ ነው ማለት ነው። ወደ 60 ሺህ ከዛም ከዚህም እስከ 500 ህዝብ የተጎዳበት ጦርነት የተካሄደው ማለት ነው። ይሄኛውም ደግሞ ምንድነው? በአሜሪካ ጣልቃ ገብነት ኢትዮጵያ ይሄን ጦርነት እንድትደረጋ ከዛ ምድር የተደረገው ኢትዮጵያ ያንን አልፋ የኤርትራ መያዝ የሚችልበት አቅም ነበራት፣ ግን ደግሞ አልተፈለገም። ያኔም ስትዋጋ ኢትዮጵያ ከኤርትራ ጋር መሰብና አሰብን የመያዝ አቅም ስለነበራት፣ ግን ደግሞ ይህን ወደ ጎን በመተው ለባድመ ብቻ የተዋጉት ብዙ ሰው ቆስሎበታል፣ ብዙ ሰው ደምቶበታል ማለት ነው። ይሄኛው በጣም ስውር አሻጥር ያለበት ፖለቲካ ነው። ስለዚህ ኤርትራን በዛ በኩል አጣን፣ አሰብን ደግሞ አጣናት፣ መጻዋን አጣናት፣ ኤርትራም ደግሞ ተገነጠለች ማለት ነው። ይሄንን ደግሞ ከአንዴ አቶ መለስ ዜናዊ ሲጠየቁ ለምንድን ነው ስለ አሰብ ጉዳይ እና ስለ መጻዋ ጉዳይ እንዴት ነው ለምን ፈርማችሁ ብሎ ሲጠየቁ እኛ እነ ምኒልክ እና ኃይለ ሥላሴ ነደርጉ ያው ከኃይለ ሥላሴ ነው የሚጀምሩት፣ ከዛ ፈራርሞ የመጣውን ነው የምናስኬደው እንጂ እኛ ከዚህ በኋላ ምንፈርመው ወይም ደግሞ አግሪመንት የለም ብሎ ነበር የመለሱት ማለት ነው። ስለዚህ ይሄኛም በጣም የሚገርምና በጣም ኢትዮጵያ ላንድ ሎክ ሆና እንድትቆይ ያደረገ ታሪካዊ ስህተትና በልጆቿ እንደሆነ ነው የሚገባ ማለት ነው። ስለዚህ ይሄ እንዲህ እንዳለ አሁን ኢትዮጵያ ለአሰብ ፖርት ወይ ደግሞ ለጅቡቲ ፖርት ወደ 400 ቢሊዮን ብር ነው የምከፍለው በአመት ማለት ነው። ይሄ ማለት ደግሞ $2 ቢሊዮን ነው በአመት የምከፍለው። ይሄ ደግሞ ለሀገሪቷ በጣም ኪሳራ ላይ አድርሶታል ማለት ነው። ስለዚህ ይሄ ሁሉ ታሪክ ይዘን ደግሞ አሁን ደግሞ አሰብን ኢትዮጵያ በልጆቿን ያጣችው፣ እንደዛውም ደግሞ መልሳም በልጆቿ በዲፕሎማሲም በጦርነትም በሌዛ አዘርም ቢሆን ኢትዮጵያ ይሄንን ወደብ የማግኘት መብት እንዳላት ኢንተርናሽናል ላው አስቀምጠዋል ማለት ነው። ስለዚህ በቅርቡ የወደብ ሀገር እንሆናለን ብዬ ተስፋ አደርጋለሁ። አመሰግናለሁ ተመልካቾቼ።